ቆዳ የሌለው ጠባሳ እንዲያደገ መጣ። ጀነራል ታደሰ ወረደ ሃይማኖትን በግድ ጠልፈው እንዳስገቡ ተሰማ። ምክንያቱም ልናገር ትንሽ አደጋ አጋጥሞኝ ነበርና ከታደሰ ወረደ አንድ ልጅ ወለደች። እዚህ ጋር የነርቭ መጣመም ነበረውና ቢመጣ ስለቲዞ ጩቤ ይዞ ነው የሚወጎዳ። የዘጠናዎቹ ኮከብ የነበረችዋ የምስራቋ ፀሐይ ድምጻዊት ሃይማኖት ግርማ ከ12 ዓመት በኋላ መጥቻለሁ ብላለች። 12 አስቸጋሪ ዓመታት። ሃይሚ በእነዚህ በጠፋችባቸው ጊዜያት ብዙ ተፈትናለች፣ ብዙ አሳልፋለች፣ ብዙ የደበቀቻቸው ሚስጥሮችን ይዛለች። እነዚህ ሚስጥሮች ምንድናቸው? የጊዜው መንግስት ጀነራል ጠልፏት ከምትወደው ሙዚቃና ከኢትዮጵያ ሕዝብ አይንና ጆሮ አጥፍቷታል። ይህ ጀነራል ማን ነው? በየሶሻል ሚዲያው የሚነሳውና የአሁኑ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆነው ጀነራል ታደሰ ወረደ ወይስ ሌላ ባለጊዜ የነበረ ሰው? አጣርተን መልስ ይዘናል። ድምጻዊት ሃይማኖት ግርማ ከ12 ዓመት በኋላ አዲስ አልበም ይዛ መጥታለች። ከአልበሟ መለቀቅ አስቀድሞ ግን በርካታ አወዛጋቢ ነገሮች እየወጡ ይገኛሉ። አይኗን እስከ ማጣት የደረሰ ጥቃት እንደደረሰባትና ይህ ምክንያት እንዳጠፋት ተናግራለች። ይህ ያጠቃት ሰው ማን ነው? ለምንስ ከዚህ ሁሉ ጊዜ በኋላ ይህን ጉዳይ ወደ ሚዲያ ይዛው መጣች? የአልበሟ መለቀቅ ሰሞን ይህን መናገሯ አልበሟ ቫይራል እንዲወጣላት ወይስ መነጋገሪያ ሆኖ አልበሟ እንዲደመጥላት? እውነት እንደሚባለውስ ጀነራሉ ይህን ከፈጸሙባትስ ከዚህ ሁሉ ጊዜ በኋላ ስልጣን ላይ ሲወጣ ጠብቃ ለምን? እኚህን ጨምሮ የሃይማኖት ግርማ የቀድሞ ባለቤቷና የልጇ አባት ሚኒሊክ ዘለቀ በኦማሂሬ መጽሐፉ ላይ ስለ ድብቅ ፍቅራቸው ስለጻፈው በርካታ ጉዳዮች ዳሰናል። እስከ መጨረሻው አብራችሁን በመቆየት ተጨማሪ መረጃዎችን ያድምጡ። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮአችንን ላይክ እና ሼር አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። በዘጠናዎቹ የሀገራችን የሙዚቃ አብዮት በስፋት እናውቃታለን። ሃይማኖት ግርማ እስከ ዛሬዋ ዕለት ተወዳጅነታቸው ሳይቀዘቅዝ ስንሰማቸው በትዝታ ፈረስ ወደ ኋላ ይወስዱናል። ስራ ቦታ፣ ለትራንስፖርት በተሳፈርንባቸው ባሶች፣ በየመንገዱ ባሉ ሙዚቃ ቤቶች የሃይሚ ሙዚቃዎች ተከፍተው እንደሆነ አብረናት ለመስፈን የምንዳዳ ብዙዎች ነን። ከዚራ፣ የማልቀይረው፣ ካለይ፣ እሽሩሩ የተሰኙ ከነጠላ ዜማ በላይ የሆኑ ዛሬም ድረስ እያደር ለጆሮ የሚጣፍጡ ስራዎቿ ናቸው። ሃይማኖት ግርማ ከተወዳጅ ስራዎቿ እኩል ባላት ቁንጅና ታወቃለች። እቺ የምስራቅ ኮከብ በሚያማምሩ አይኖቿ በውብ ፈገግታዋ ከምንም በላይ ለሰው ባላት ፍቅር የሰው መውደድ የተቸራት ድምጻዊት ናት። ታዲያ በነዛ ጥሩ ለዛ ባላቸው ሙዚቃዎቿና ልብ በሚሰርቀው ፈገግታዋ የምናውቃት ሃይማኖት ግርማ ከሙዚቃው ከጠፋች በርካታ ጊዜያት ቢሆኑም በቅርቡ በምትለቃቸው ነጠላ ዜማዎቿ ብቅ ብቅ እያለች ትገኛለች። ታዲያ ይህን ሁሉ ጊዜ ስትጠፋ ያላንዳች ምክንያት አይደለም፣ ከአቅሟ በላይ የሆነ ችግር አጋጥሟት እንጂ። ለነፍሷ እስክትፈራና ከምትወደው ሙዚቃና ህዝብ እስክትርቅ የገጠማት ከባድ ነገር ነበር። ወቅቱ በዘመነ ኢህአዴግ ሲሆን በፍቅር አገሯ ሐረር የተወለደችው ሃይማኖት ግርማ በዘፈኖቿ ሐረርን አልፋ መላው ኢትዮጵያን የደረሰችበት ወርቃማ ጊዜዋ ነበር። እውቅናዋና ተቀባይነቷ እያየለ ሲመጣ ኑሮዋን ወደ አዲስ አበባ በማምጣት ትቀጥላለች። በየመድረኩ በየኮንሰርቱ መታየት የጀመረችው ሃይሚ ከባለስልጣን እስከ ባለ ሀብት ሁሉም ሰው የሚወዳት ዝነኛ ሆነች። ይሁንና የጊዜው ባለስልጣናት በወሲብ ቅሌት በስፋት የሚታሙበት ጊዜም ነበር። ከ1998 ዓ.ም እስከ 2010 ዓ.ም 5 ታላላቅ አርቲስቶች በቀድሞ መንግስት ጀነራሎች ተጠልፈው ታፍነው በግዳጅ የጀነራሎቹ ቅምጥ ሆነው እንደቆዩ ከጥቃቱ ሰለባ አርቲስቶች መካከል አንዷ ከሆነችው አርቲስት ሃይማኖት ግርማ መረጃው ወጥቷል። በእርግጥ በኢህአዴግ ዘመን ብዙ አርቲስቶች በጦር መሪዎች ተገደው የጾታዊ ግንኙነት ሰለባ ይሆኑ እንደነበረ ይታወቃል። ነገር ግን ከአጸያፊ ድርጊቱ ሰለባ ስለሆኑ እንስቶች መረጃውን አግኝተን አናውቅም ነበር። ለምን ከተባለ እነዚህ አርቲስቶች ለነፍሳቸው ስለሚፈሩ ነው። ምክንያት ከተባለ እነዛ ሰዎች የሰው ልጅ ላይ ምን ሲያደርጉ እንደነበረ ያየነው ጉዳይ ስለሆነ። ለዚህም ይሆናል ድምጻዊት ሃይማኖት ግርማ የደረሰባትን ሁሉ ችላ ለ12 ዓመታት አፍነው የቆየችው። አርቲስት ሃይማኖት ግርማ ለ12 ዓመታት በአሁኑ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ታፍና ከሙያዋ ርቃ ብዙ አጸያፊ ድርጊቶች ተፈጽመውባታል። ፊቷ ሳይቀር ተቀያይሮ እነዛ ኮከብና ማራኪ አይኖቿ እንዳልሆነ ሆነው መቆየቷንና ከግፈኛው ጀነራል አንዲት ሴት ልጅ እንዳላት መረጃው ወጥቷል። ከዚህ ጀነራል ለወለደቻት ልጅ አእምሮ ስትል ነገሩን ወጥታ የደረሰባትን ሳትተነፍስ እንደቆየች በኢቢሲ መዝናኛ በነበራት ቃለ ምልልስ ወቅት ተናግራለች። አርቲስቷ በግፈኛው ጀነራል ከታፈነች በኋላ ወደ ሙዚቃው ዓለም እመለሳለሁ የሚል ተስፋ ያልነበራት ቢሆንም ጊዜ ዳኛ ነውና ጅንኑ በሚል ሙዚቃ መታለች። በወቅቱ ሱዳን ለነበራት የሙዚቃ ስራ አንድ ቀን አስቀድማ በአዲስ አበባ ውስጥ በሚገኝ የምሽት መዝናኛ ውስጥ ታዳሚውን አዝናንታ ከመድረክ ስትወርድ ነው ሁሉም ነገር የተቀየረው። ከዚህ አደጋ በኋላ በተለያዩ ሕክምና ቦታዎች እስከ ቀዶ ጥገና ድረስ የደረሰ
ሕክምና ቢደረግላትም ፊቷ ሊድን አልቻለም። ፈጣሪ ይመስገን አሁን ደህና ነኝ የምትለዋ ሃይሚ በጊዜው ፊቴ ዳሜጅድ ሆኖ ነበር ትላለች። በዚህ ሁሉ ስቃይ ውስጥ የነበረችው ሃይሚ ወደምትወደውና ወደሚወዳት ህዝብ ለመመለስ የከበዳት ሲሆን ይህን የደረሰባትን ወደ አደባባይ አውጥታ ከመናገር ይልቅ ሙዚቃ አቁሜያለሁ ስትል ሳትወድ በግድ ለሚመጡላት ጥያቄዎች ስትመልስ እንደነበረ በሐዘኔታ ታስታውሳለች። በጀነራል ታደሰ ወረደ ከመታገቷ በፊት ድል ባለ የሰርግ ስነስርዓት ከባለሀብቱ ምኒልክ ጋር ተጋብታ አንድ ልጅ የወለደች ሲሆን አነሰም በዛም አሁን የሁለት ልጆች እናት የሆነችው አርቲስት ሃይማኖት ግርማ ከጀነራሉ አሰቃቂ ጠለፋ ነፃ ወጥታ በነፃነት ወደ ቀድሞ ሙያዋ ተመልሳለች። ጀነራል ታደሰ ወረደን የማያውቃቸው አለ ለማለት ይከብዳል። በጊዜው ለነበረው መንግስት የወታደሩን ክንፍ በብቃት ከያዙ ሰዎች አንዱ ነበሩ። በቅርቡ በሰሜን ኢትዮጵያ በነበረው ደም አፋሳሽ ጦርነት ተሳታፊዎችም መካከል ነበሩ። ጀግና ብሎ የሚጠሩ እንዳሉ ሁሉ እንደ ሰይጣን የሚያያቸው ሰውም በርካታ ነው። በአሁኑ ወቅትም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ናቸው። የዛሬው ቪዲዮአችን ጀነራሉን ለማሞካሸት አሊያም ለማጠልሸትም አይደለም። ምክንያቱም ደግሞ አላማችን እሱ ስላልሆነ የሆነው ሆኖ የተደረገውን ማውራት፣ የተፈጸመውን መናገር፣ ከበዳይ ጎን መቆም ኢትዮጵያዊነት ሊሰጠን ሰብአዊነት ሊለገሰን ሰዎች ስለሆንን መናገሩን እንቀጥላለን። ሃይማኖት ግርማ በደረሰባት አስከፊ አደጋ አይኗን ጭምር ልታጣ እንደነበር ትናገራለች። በአንድ ቃለ ምልልስ ላይ ተጠይቃ ስሜታዊ ሆኗ በመናገሯ ብዙዎችን አስገርሟል። ከዚህ ንግግሯ በኋላ የተናገርኩት የልጆቼን ስነ ልቦና የሚጎዳ በመሆኑ እጅግ አዝኛለሁ ስትልም ተናግራለች። ሃይማኖት ግርማ ለዓመታት በስቃይና መከራ ውስጥ እንደነበረች የተናገረችው አዲስ አልበሟን ለማስተዋወቅ በቀረበችበት ጊዜ ነው። እሷ ማለትም ሃይሚ የነበረችበትን ማንም ሊረዳ አይችልም። ጥሩ መኖሪያ ቤት አላት፣ ጥሩ መኪና ትነዳለች። ነገር ግን በአንድ ሰው ፍቃድ ብቻ ነበር ህይወቷን የምታስቀጥል የነበረው። እኚህ ሰው ጀነራሉ ናቸው። ካለ ጀነራሉ ፈቃድ ከቤት እንኳን መውጣት አትችልም ነበር። የግዞት ህይወት። ሃይሚ አቤት የምትለው ሰው አልነበራትም። ምክንያቱም ደግሞ ሰውየው በጊዜው ከሀገሪቱ ቁንጮ ሰዎች መሃል አንዱ ነበር፣ ምንም ማድረግ የሚችል ፈላጭ ቆራጭም ስለሆነ። በዚህም መሃል ለጀነራሉ አረገዘች። በጊዜም ሂደት ልጇም አደገች። ለአብራክ ክፋይ ልጅ ያውም ነገሮችን ማመዛዘን ለማትችል ሴት ልጅ እንዲህ ያለውን ነገር መናገር ለአንድ እናት ከምንም በላይ ከባድ የሆነባት ነገር ነበር። ለሴት ልጅ አባትሽ እንዲህ ነው እንደዚህ አይነት ነገር አድርጎብኛል ማለት ምን ማለት እንደሆነስ ሴት ልጅ ያለው ወላጅ የሚረዳው ሀቅ ነው። በዘጠናዎቹ ሙዚቃ እንደ አብሪ ኮከብ በሙዚቃዎቿ እንደ ማለዳ ፀሐይ በቁንጅናዋ የምትታየዋ ሃይሚ በውበቷ ከባለሀብቱ እስከ ባለስልጣን የሚመኛት ቆንጆ ነበረች። ከነዚህ ሰዎች መካከል የጦር ሜዳው ሰው ጀነራሉ አንዱ ናቸው። ምንም እንኳን ጀነራሉ ቢመኟት ቢያስገድዷት እንጂ ፍላጎቷ እንዳልነበር በደረሰባት ነገር ማወቅ ይቻላል። አስገድዶ ከጠለፏት በኋላ እንኳን ያልተመለሱት ጀነራሉ የቅናት አለንጋ ሲገርፋቸው የሙዚቃ ስራዋን እንድትተውና ቤት ውስጥ እንድትቀመጥ ቢፈልጉም ሃይሚ ከምትወደው መድረክ በቀላሉ መራቅ አልሆነላትም። የጀነራሉን ተደጋጋሚ ዛቻ ሳትሰማ ስራዋን የቀጠለችው ሃይሚ በስተመጨረሻ ለዚህ አደጋ ተዳርጋለች። ወትሮም ቢሆን ለሚቀናው ጀነራሉ ይህን ማድረግ ቤት ማስቀመጫ መንገድ ሆኖ ታየው። የምትመካበት ውበቷን ፊቷን ካበላሸው የትም አትሄድም በሚል የሰነፍ ሀሳብ ተሞኝተው ሃይሚ ፊት ላይ እስከ ቀዶ ጥገና ድረስ ያደረሳትን ከባድ ጥቃት አደረሰባት። የጀነራሉ ምኞት ተሳካ። የሃይሚን ህይወት አጨልሞ ቤቷ አስቀመጣት። ከዚች ቀን ጀምሮ ሃይሚ ከሚወዳት ኢትዮጵያ ህዝብ አይንና ጆሮ ጠፋች። በግዴታ ከምትወደው ሙያዋ የአራቃት ሳያንስ ልጅ የወለደችለትን ሃይማኖት ግርማን ላለፉት 12 ዓመታት የደረሰባትን እንዳትናገር በማድረግ በማስፈራራት ከሚዲያው አጠፋት። አሁንም ቢሆን የደረሰባትን ሁሉ ችላ ማን ይህን እንዳደረሰባት በይፋ ባትናገርም ለጉዳዩ ቅርበት ያላቸው ሰዎች ነገሩን ከጀነራል ታደሰ ወረደ ጋር አያይዘውታል። በጊዜው የደረሰባት ጥቃት አይኗን ሊያሳጣት የነበረ ሲሆን የሱዳን ሙዚቀኞች ተረባርበው አይኗን አሳክመው እንዳተረፋት ትናገራለች። ድምፃዊት ሃይማኖት ግርማ ከልጆቿ ጋር በመሆን ከ12 ዓመት በኋላ የአልበሟን ምርቃት በማስመልከት ለጋዜጠኞች በሰጠችው መግለጫ ጅንኑ በተሰኘ አዲስ አልበሟ ላይ ብዙ አዳዲስና አንጋፋ የሙዚቃ ሙያተኞች የተሳተፉበት መሆኑን አስታውቃለች። እኛም ስንናፍቅ የነበረውን ይህን አዲሱ ስራዋን እንድታደምጡላት እንጋብዛችኋለን። ለተወዳጇ ድምፃዊት ሃይሚ መልካም እድል እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ በተሻሉ ቪዲዮዎች ወደ እናንተ መድረሳችንን እንቀጥላለን። በቀጣይ እስክንገናኝ በሰላም ቆዩ።